ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እናንተ ምን ልንገርም፣ ምንድነው ዛሬ ደግሞ አዲስ ነገር እያየሁ ማለት ነው። አሌክስ እኮ ዴዚን እኮ ከኔ አላረገሽም ከሌላ ነው ያረገሽ የራስሽ ጉዳይ እያላት ነው። ፕራንክ እነሱም ጀመሩ እንደ ዩቲዩብ ላይ እና ቲክቶክ ላይ እኔ ገርሞኝ ነው። እና እንደዛ እያለ እኮ እያላት ነው። እንዴት እንደዚህ ይላታል እንዴ? አብረው ከርመው አብረው ኖረው አንቺ እኔን አላስረገሽኝም እያለ እኮ እያላት ነው። አሌክስማ በጣም ነው የጠገበው ማለት ሲፈልገው ያስለቅሳታል፣ ሲፈልገው ያወራታል፣ ሲፈልገው በጣም እያሰቃያት ነው ያለው። ለምን እንደሆነ አላውቅም። እና አንዳንድ ጊዜ የሆነ ፕራንክም ቢሰራ ቀልድም ጨዋታም ቢሰራ ግን ለሁሉም ልክ አለው። ልክ የሌለው ነገር ግን አትስሩ እላለሁ ማለት ነው። እና ወደ ቤተሰቦች ዛሬ ደግሞ በቀደም ዕለት የሆነች ልጅ ጠፍታ ወረታውን እንከፍላለን ያገኛችሁ እንትን በሉን 15,000 ድርሃም ሰርቃ ጠፍታለች ብያችኋል ነበር። ልጅቷ ተገኝታ ዛሬ መጣች እና ስትመጣ ለካስ ይችኛዋ ኖሯለች እንትን ያለችው ማለት ነው። ሰርቅ አይደለም የሄደችው፣ ሰርቅ አይደለም የሄደችው። ከዛ በምን ተያዙ መሰላችሁ? እናስታርቅ ብለው ቲክቶክ ላይ መጡ። 15,000 ብር ተሰርቃ እንዴት ነው ቲክቶክ ላይ አስታርቁ ብላ የምመጣው? 15,000 ድርሃም ማለት ቀላል አደረገች እንደ ውሸቷን። አንዳንድ ጊዜ የእውነቴን ስትዋሹም ስታወሩም ነጭ ውሸትና እንትን አታውሩ። የምሬ ነው የምላችሁ። እኔ በጣም ነው የገረመኝ፣ በጣም ነው የሳኩት። የምሬ ነው የምላችሁ እግዚአብሔርን በጣም ማለት ነው። እንዴት ብትሉ ማለት ነው። ከዛ ልጅቷ ሞደስ ግዢልኝ ብላ 3 ቀን ሞደስ ላይ ነበርኩ ያለሁት እና እንደዚህ ምናምን አለች ማለት ነው። ከዛ አዎ አልገዛሁላትም እንትና ይሄ ኤርሚ ሲመጣ ይገዛላታል ብዬ ምናምን አለች ማለት ነው። ከዛ ብር የለኝም ነበር እሱ እስከሚመጣ ድረስ ምናምን ብዬ አልገዛሁላትም ነበር። አያችሁ አንዳንድ ጊዜ ሀቅ ካላችሁ ፈጣሪን ከያዛችሁ ከሚነድ እሳት ከፍል ውሃ እግዚአብሔር ያወጣችኋል። ማርያምን ያወጣችኋል። ለምን እንደሆነ ታውቃላችሁ? እንደዚህ ያልኳችሁ ለምን እንደሆነ ታውቃላችሁ ማለት ነው። አሁን እንደዛ ስትል በመሀከል ቤት ምን ብላ እንዳወራኝ ታውቃላችሁ? የምር እናንተ ራሱ እየጓጓች ነው። ብር የለኝም ነበርና ለዛ ነው ያልገዛሁላት። ሰው 15,000 ብር ሰርቆ ብር የለኝም ነበር ያልገዛሁት ትላለች። ሰረቆኝ ብላ አያችሁ ሲያዋረዳት። ከዛ ኮሜንት ላይ ምን ይሏታል? 15,000 ብር ተሰረቅኩ ብሎ ብር የለኝም፣ 15,000 ብር ተሰረቅኩ ብሎ ብር የለኝም። ከዛ ደግሞ ለታምታሚያን ታጣቅም እኛ ቤት ሲመጣ ሳሎን አንድ ጋር አይደለም የሚቀመጡት፣ አንድ ጋር ቡና መንጠጥስ እና ታዲያ የሚያፈሉ ቡና እነሱ ናቸው የሚያፈሉት፣ አንድ ጋር እንጠጣለን አለች። መሲ ደግሞ ማለት ነው ስትላት አፏን ያዝ። አቤት ግን ውሸት እንደው ማርያም ከሀቅ ጋር ሞት። አሁን እሱ ሀይሚ እንደዚህ ከምትል ማለት ነው 15,000 ብር ሰርቀውኛል ከምትል ፓስፖርታቸውን እንትናቸው ይዘወር ያመጣሁባትን እዚህ ጋር የመኖሪያ እንትናን ያሰራሁበትን ስለዚህ ብሬን ይክፈሉኝ ነው ማለት ያለባት ወይስ ሰረቁኝ? አያችሁ ጌታ እኮ ሲያዋርድ፣ አቤት። እንኳን አዋረዳቸው፣ እግዚአብሔርን እንኳን አዋረዳቸው። እኔ በጣም ደስ ብሎኛል ስለተዋረዱ። ለምን አንዳንድ ጊዜ በቃ ይችን ሀገር ይችን እንትን እኛ እንትን ካላልናት፣ እኛ ካልዳኘናት፣ እኛ እንደዚህ ካላልናት የሚሉ ናቸው አሉት። እንደው ህግም ቢሆን በህግ ይያዛል። ምክንያቱም ባሻራ ነው ሁሉ ነገር። ህግ መርምሮ አጣርቶ ከወዲህም ብሎ ነው እንትን የሚለው እንጂ ምንም ነገር ሊያደርግ አይችልም። አያችሁ ሰው የዘራውን ነው የሚያጭደው በሚባለው ነገር ማለት ነው። የዘራችሁን አጨደች። የሰውን ነገር የምነኩ፣ የሰውን ሀቅ የምትነኩ፣ የሰውን አለ ሀቅ የምትዋሹ፣ የምትቀባጣጥሩ ሰዎች ዋጋ ትከፍላላችሁ። አያችሁ ዋጋ ከፈላችሁ ማለት ነው። እና እኔ ራሱ ያው ገረመኝ ማለት ነው። ገረመኝ ተደነቅኩኝ ማለት ነው እኔ እንደራሴ። ምክንያቱም እናንተ የዋህ ብኮኑ ምን ብኮኑ እግዚአብሔር እሱ በራሱ ጊዜ ታሪክን የሚቀይር ሁሉን ነገር የሚቀይር ነውና እግዚአብሔር ታሪክን ይቀይራል። ስለዚህ ታሪክን ስለሚቀይር እኔ ምንም ነገር ከዛሬው ራሱ ትልቅ ትምህርት ነው ያገኘሁት። መዋሸት እንደሌለብን እኔም ለነገ እንዳልዋሽ ነው ለእኔ ራሱ ትልቅ ትምህርት የተማርኩት። ማርያም ታትሰርቅ ሰረቀች ትልቅ ውርደት። አሁን ከዚህ በኋላ ራሱ ቲክታክ ላይ ሰው ሲያስቀምጣታል ይቺ ሌባ እያለ በሷ ከዚህ በኋላ ሰው ማን ነው የሚመጣው? ደላላስ ማን ነው የሚመጣላት ከዚህ በኋላ? አያችሁ እግዚአብሔር ሲያዋርዳችሁ። አያችሁ እንዲህ ነው። ጥሩ ነገር ስሉ፣ መልካም ነገር ስሩ። እኔ በህይወቴ ምን እንደሚያስደስተኝ ታውቃላችሁ? ቤተሰብ ለሰው ነገር ጥሩ ማድረግ፣ ጥሩ መስራት፣
ይሄ በቃ አይደል ሰዎች መጥፎ ቢሆኑ ራሱ እኔ መጥፎ ነገር መናገር አልፈልግም። ማርያም አንድ ወቅት ላይ የመጥፎ የምትሉት ሰውዬ ለእናንተ ውለታ ይውልላችሁ። አልገባችሁም? በዛ ጊዜ ምነው ባልናገረው እንደዚህ ብላችሁ ልትጸጸቱ ትችላላችሁ። እና እኔ አንዳንድ ጊዜ ውሳኔዎችን እግዚአብሔር ይመስገን እላለሁ። የምሬን ነው የምላችሁ። ዝም ብላችሁ የሆነ የምታውቁት ነገር አለ ማርያምን እግዚአብሔር ይመስገን ትላላችሁና እግዚአብሔር ይመስገን ስለ ሁሉም ነገር እኔ ከዛ ነገር ብዙ ተማርኩኝ ማለት ነው። ብዙ ተማርኩ ማለት ነው። ከዚህ በኋላ ሰረቀችኝ፣ ተሰራረቅን፣ እንዲኮንን እና ልጅቷ ተገኝታለች። ለማንኛውም ያው ወረታውን እንከፍላለን። ያገኛችሁ ንገሩን ብለን አልነበር? ስለዚህ ነግራችሁኛል እና አግኝተናታል ያላችሁም ልጆች ይኸው ተገኘች። ሁሉም ከቤቷ ወጣት። እዚህ በነገራችን ላይ የዱባይ ሕግ ምን አለ መሰላችሁ? ሌባ ምናምን ነገር ማስጠጋት አትችሉም። ሕግ ይዛችኋል። እና አያችሁ እንደዚህ ነው ውርደቱ ተመልሶ ወዴት መጣ? ወደ ራሷ። ልጅቷም አሁን ነጻ ትወጣለች። አሁን ብትከሳት ራሱ ተያይዞ ይገባሉ እዛ ክርክር ላይ እንደዛ አድርገሽ እንደ እሷ ደግሞ ቢሮ የላትም የምታመጣቸው ልጆቹን በህገ ወጥ ነው። ስለዚህ መንግስት ይዛታል። አያችሁ አንዳንድ ጊዜ ያያችሁ ሲያዋርድ ብትከስ እንደዛ እና ቢሮ ካላት ቢሮ ከሆነ ሰው ቤት አምጥታ ቤት ውስጥ የምታስቀምጣቸው ለምንድን ነው? አያችሁ ምን ያደርጋሉ መሰላችሁ? አሁን ደላሎች ከኢትዮጵያ ያመጣሉ። ከኢትዮጵያ ካመጡ በኋላ ደግሞ እነሱ ለሌላ ደላላ ይሰጣሉ። አያችሁ እንደዚህ እኮ ነው የሚሰሩት። ገባችሁ? ከወዲያ ያመጣሉ፣ ከወዲህ እንደዚያ ያመጣሉ። እርስ በርስ ነው። እንደው ግን እኛ እኮ ኢትዮጵያኖች እግዚአብሔር ይሁነን እንጂ ለስንት ነው ግን የሚቀባበሉን? አስበችሁታል? ኢትዮጵያ ደላላ ማለት ነው። አሁን ለምሳሌ ከቤተሰብ ከእናትና ከአባታችሁ ቤት ትወጣላችሁ፣ አዲስ አበባ ትመጡና ደላላ ትመረመራላችሁ። ደላላ ደግሞ ከዛ የዛም ወስዳችሁ ሐኪም ቤት ይላል። እንደዚህ እዛ ጋር እንትን የምትሉት ወረቀት የምን ሲል 100,000 80,000 ይቀበላል ኢትዮጵያው ደላላ። እያችሁ እዚህ ደግሞ ከመጣችሁ በኋላ እነዚህ ደግሞ እናንተን ይቀበሉና ምን ያደርጓችኋል? ይወስዱና ለደላላ ይሰጧችኋል። እነዚህኞቹ ኋላ ከኢትዮጵያ ሲያመጡ ምንም ችግር የለም እኛ ኃላፊነቱን እንወስዳለን ብለው ያመጣሉ። ከዛ ደግሞ እነዚህኞቹ ለእነዚህኞቹ አሳልፈው ጥሩ ናት ምናምን ብለው ይሰጣሉ። ደግሞ እነዚህኞቹ ምን ያደርጋሉ? እንዴ ጥሩ ናት ብለው ይቀበሉና ደግሞ ወደ አረቦቹ ይሸኟቸዋል። ደግሞ አረቦቹ እንትን ይሉና ደግሞ እነዛኞቹ ይቀበሉና እንደዚሁ ደግሞ እንትን አረቦቹ ጋር ትገባላችሁ። ከዛ አሁን እናንተ ቢሮ በምትሄዱ ጊዜ ምን ያጋጥማችኋል መሰላችሁ? ቤተሰብ አያችሁ የሚያጋጥማችሁ ነገር። ከዛ በኋላ አሁን ከአረቦቹ ጋር ብትጣሉ ህግ የሆነ ነገር ቢያደርጋችሁ ምን ይባላል? ቢሮ ዋጋ ትሄድ። ከዛ ቢሮ ዋጋ ይሄው ያመጣሽ ልጅ አሰራም። ከዛ ዛ ጥፊ ያለ መመታት አለ፣ መራብ አለ፣ እንደዚህ ሞደስ ያለ መሰጠት አለ። አይ እንደኛ ኢትዮጵያኖች ስቃያችን መከራችን የሚያልቀው መቼ ይሆን? የምሬን ነው። አያችሁ ከአንዱ ያመጣችኋል ከአንዱ አሁን ከነዚህ እኮ ከዚች እኮ አሁን ከሀይሚ መማር ነው። አሁን ሀይሚ ለምሳሌ እኔ በወንድሜ ምክንያት ታምሜ ጤናማ አልነበር እና ከታመመች እንደዚህ እኮኝ አንዳንድ ጊዜ የሆነ ቤተሰቦቻችንን መጠቀሚያ ባናደርጋችሁ ቢያስበስ ሀዘንተኛ ከሆነ ምናምን ከሆነች ስራ ማሰራ ከሆነ ለምን አመጣች? እኔ አሁን ጥያቄ ይሄ ነው። ለምን አመጣች? በቃ እንደዚህ ከሆነ ማሰራ ከሆነ አይ እንደዚህ ቢሮ የሚያልፈስርኳቸው እንደዚህ ስለሆኑ ነው የምትለው ማለት ነው። እና እንደው እኔ መዳም የኔ እናት የኔ በቃ እኔ እንጂ አይ ላቭ መዳም ማርያምን እኔ መዳም በቃ ይግደሉኝ አረቦች እናንተ ግደሉኝ። መጥፎ ብሆን ባለጌ ብሆን ምን ብሆንም እናንተ ግደሉኝ በቃ ግደሉኝ። የምር እንደው ግደሉኝ በቃ እንዴ እናንተን ሽንት ቤት አጥቤ ምን አጥቤ ልኑር በቃ የምሬን ነው የምላችሁ። እንደው እኔ እግዚአብሔር ይመስገን መጥፎ ቤት መጥፎ አረቦች አጋጥመውኝ አያውቁምም። ከዚህም በኋላ መድኃኔዓለም ያውቃል ራሴ መዳም ልሆን እችላለሁ እግዚአብሔር ሲፈቅድልኝ ማለት ነው። አንድ ወቅት ላይ ልሆን እችላለሁ። ግን እግዚአብሔር ከእንደዚህ አይነቱ ነገር ይጠብቀን ማርያምን። እኔ በቃ መዳምዬ የኔ መዳም የኔ ውድ መዳም የኔ አስከባሪ መዳም አይላቭ መዳምዬ ኑሪልኝ እወድሻለሁ የምር። እኔ በዛሬው በዚህ በ15,000 ብሩ እኔ በቃ መዳሜን እንዳመሰግናት እንድወዳት በቃ እሷን እንክክ እንድላት ነው የሆንኩት። የምሬን ነው የምላችሁ ካየሁ ከተማርኩት ነገር ማለት ነው። የምር እንደዚህ እያደረገች ስታሰቃያችሁ ማለት ነው። እና
ኢትዮጵያ ቤት እንኳን መስራት አያስፈልግም። እና ውድ ቤተሰቦቼ በሌላ ቪዲዮ በሌላ ሀሳብ በአዳዲስ ነገሮች እንገናኛለን። እንደየሰዓት አቆጣጠራችሁ ቸር ሰንብቱልኝ። ቻው። ሁላችንም ወዳችኋለሁ። ባይ ባይ። መልካም ጊዜ